ምንም እንዳፈሩሽ የፈለጋችሁትን እዘዙ። ወይ ያሳዝንሽ? ለምን ያሳዝነኛል? ግዴታው እኮ ነው። ዝም ብሎ ቆንጆ መጥበስ አለ እንዴ? የኔ ፍቅር ምንድነው? ወደዛ ሌሊት ሰፍር ነው እንዴ? ደግሞ ወጥ ነው የምትለው? ይኸውልህ ባይሆን ታዘዘኝ፣ እነሱንም ታዘዛቸው። ለእኔ ተለመደውን ኬክ፣ ለእኔም እንደዛው፣ ለእኔም ራሱ። እሺ ቆይ ሊበላ ና እንካ ስማ፣ እኔ ሄጃለሁ። የቀረበላቸውን በልተው ሲጨርሱ ሂሳብ ተቀበላቸው። የታለ ካሉ የለም በላቸው። እሺ እንዴ ተበዘበስኩ። ወይኔ ባንቺ ምክንያት ነው። ይሄ ሲያስጠላ ባንቺ ምክንያት ነው። እሺ ወደዛ። ወይኔ ተጫወተብኝ አይደል? አንተ ጅል ትጫወተብኛለህ። የሰው በር መበዝበዝ አይሰለችሽም? ያንቺ ሳያንስ ሌላ ሰብስበሽብኝ ታመጫለሽ። ጠብቀኝ፣ እኔ ባልሰራልሽ እንደተጫወትክብኝ እጫወትብሃለሁ። አንተ ዘግተህ ውጣ እንጂ ምንድነው እሱ? አንተ አትወጣም። ረረረ ውበት፣ እቺንማ እናግራታለሁ። በምን አቅም ነው እቺን የመሰለች ቆንጆ የምታናግራት? ተብታባ እሱን አሁን ላሳይ አይደለ? ዝም ብለሽ ሹፈ ኬላውን አነሱት ማለት ነው አይደል? የምን ኬላ? እዚህ ሰፈር ቆንጆ እንዳይገባ ያጋድለናል ብዬ አልነበረም? ጀንጀና መሆኑ ነው። አይገርምሽም? መጠኩብሻ። ይቀራላ ፋራ። አንተ ነህ ነጀስከኝ። አንተ ተብታባ ቺክ እንዴት እንደሚጠበስ ላሳይ። እንካ ያዝልኝ። አንተ ካሳመንካት የሙሉ ቀን ተራዬን መውሰድ ትችላለህ። አቅፋ ካልሳመችኝ ታያለህ። እሺ እናያለን። አቤት ጋሼ። የኔ ልጅ ቁጭ ልጄን ነው የምትመስየው። እውነት? አዎ። ምን ያደርጋል፣ ከሞተች ትላንት 1 ዓመት ሆናት። እሷ ብትኖር ኖሮ። ውይ ታዲያ እኔ ምን ላድርግሎት? ሁሌ የሚናፍቀኝ አቅፋኝ ጉንጬን የምትስመኝ ነገር። ውይ አባቴ፣ እኔም እኮ ልጆት ነኝ። በላሁ ገና ጠጣለሁ። ና ቶሎ እባክህ። እና እንዳልኩሽ አድርግሽ እንዴ። ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ። አምጪው ተቀጭ። አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት። ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ። እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ? አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም። አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ። ወይ ግን ለምንድን ነው አባትን ማታስተዋውቀኝ? አስተዋውቅሻለሁ የኔ ቆንጆ። ምን አባቱ ስና ነው ዝም አቶ ጆዚ የሚገባው? አይ ሰካራም አባትን ተቀበለኝ በእናትህ። እሺ አመሰግናለሁ። ምን እዚህ ና። ወዴት ነው ጥላኝ የምትሄደው? ወደ ቤት። የማንንም ሰካራም ለመደገፍ ነው እኔን ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ የኔ ልጅ። ጎሽ ተባረክልኝ። ከኔ ይሄ ሰካራም በልጦብን። ኢየሩስ እንዲህ የምታብጠለጥየው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ የሚወድቀው አባትክ ነው። አንተም አባትን ምንም ዋጋ የላችሁ። አንተም ብትሆን ለኔ አጠቅመኝ። ትሰማለህ? አባትን እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድላለሁ። እድል እንዴ? አይን ይበራል ተብሎ ምርኩዝ አይጣልም። ሺህ ጊዜ ልትቀሪ ትችያለሽ። እሺ ቁርበት ና አባዬ። ያው ልጅ እዛ ጋር እንሂድ። ወንድሜን ሰላም ብለህ ነው እንለፍ። እሺ ነይ ወንድሜ። እህቴ ታውቆ ፍቅረኛዬ ነው። እሺ ዮሴፍ እባላለሁ። አይተወሱ ሄኖክ። ባይሆን ጫማዬን ጥረግልኝ። እሺ። ወይ ጉድ! እኔ የምልህ ድህነት ከዘራችሁ ነው እንዴ? ማለት ወንድምሽ ጫማ ጠራጊ ሆኖ እንገባ ስልሽ እንጠናና ብትይ እና ጫማ ጠራጊ በሆንስ እህቴ ቃናት እንዴ? ዝም ብለህ የምትወስዳት? ዝም ብለህ ጥረጋት። ለቃቃል ሰውዬ ድንበር እያለፍክ ነው። እሺ ምን አንተ እንዴ ባሌን አትምታው። ምን? አዎ እኔና እሱ መሀል አትግባሽ። ና እንሂድ። አንተ ልብሶቹን አጥበህ ጠብቀኝ። ድንጋይ ላይ ተቀምጠ ከምትውል ይሻላል። እስክመጣ ጨርስ። አይ መከራዬ። እቺ ሴትማ ገና እንጀራን ታስጋግራለች። ቆይ ለምንድን ነው ስራ ማትጀምረው? እናቴን ማን ያስታምማታል?
ለእናቴ ብዬ እንጂ አንገቴን መድፋቴ። እንዴ 2 ሰዓት ሙሉ ይሄን ልብስ አጥቦ መጨረስ አቅቶ ነው? ማህደር ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም? ምንም ቢሆን ባልሽ ነኝ። አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ። እሺ አንቺ ጆ ተው። ሄሎ ጆ እናትህ እማ ምን ሆነች? በጣም ታማ ሆስፒታል ገብታለች። መጣሁ። እንደውም ሞታ በተገላገለች። ትሰሚያለሽ? ልትቀሪ ትችያለሽ። መርዝ ይኸውና። አዎ ይኸውና። አንተ ምንድነው ትላለህ? የሰረከውን አምጣ። አረ ተረጋጋ ወንድሜ። ጭራሽ ተረጋጋ። ሂድና አምጣ። እኔ ሌባ አይደለሁም። ምንም የሰረኩት ነገር የለም። ጭራሽ በለው። አረ ተው እባክህ። ተገኘ አይደል? አዎ ጭራሽ ይሄ ሌባ አይነደረቅ አልወሰድኩም ይላል። አይገርምሽም? አረ እንዴ እሱ አይደለም። እየነገርኩ ነበር አልሰማልከኝ። ይቅርታ። ቸኩለ ውሳኔ መወሰን ዋጋ ያስከፍልሃል። ማስተዋል ለራስ ይጠቅማል፣ ከሚመጣው መዘዝ ይጠብቃል። እሺ ስልኮስ? ስልክሽን ሱቅ ረስተሽ ሄደሽ ነው። ወንድሜ ነው ቤት መጥቶ ያስቀመጠልሽ። ሲጠራሽ ደግሞ አልሰማሽውም። ይቅርታ ባላወቅከው ነገር። የሰውን ነገር ወስጄ ስጋዬን አስደስቼ ነፍሴን አልበድላትም። በጣም ይቅርታ። ምድር በአደይ አበባ አብባለች። አዲስ ቀን፣ አዲስ ተስፋ፣ አዲስ ሲሳይ። ሰማይ ፈክቶ ፀሐይ በርቶ ይታያል። ና ብቅ በል አስጎብኝ። በሀገሪቷ ላይ ከባድ የሆነ የእርስ በርስ ጦርነት እየተካሄደ ይገኛል። እንደምታዩት በጣም ብዙ ንጹሃን ዜጎች እየቆሰሉና እየሞቱ ይገኛሉ። ዮሴፍ ምን ሆኗል? ምንም እኮ አልተፈጠረም። ምን ሆኗል ዮሴፍ? በህይወታችን ውስጥ የተፈጠሩ ክስተቶች ሁሌም የሚያምሩ እስረኛ ያደርጉናል። ዛሬ ከትላንት የተሻለ ነው።